በዚህ ቪዲዮ የምንመለከተው the second subunit of the chapter rational numbers ነው። በዚህ subunit የምንመለከታቸው ስለ rational number ምንነት እንዲሁም እንዴት ወደ ዴሲማል ኮንቨርት ማድረግ እንችላለን፣ በነምበር ላይን ላይ እንዴት ሪፕሬዘንት እናደርጋቸዋለን፣ እንዲሁም ሪፒቲንግ ዴሲማሎችን ወደ ፍራክሽን መቀየር የምንመለከት ይሆናል ማለት ነው። So rational number define በማድረግ ስንጀምር any number that can be written in the form of a over b where a and b are integers and b is different from 0 is called a rational number. ስለዚህ rational number የምንላቸው a over b form አድርገን መጻፍ እንችላቸዋለን። ግን b ከዜሮ የተለየ መሆን አለበት፣ ምክንያቱም ማንኛውም ቁጥር በዜሮ ስለማይካፈል አንዲፋይንድ እንዳያመጣብን b different from 0 እናደርጋለን። a እና b የኢንቲጀር አባላት ናቸው። ስለዚህ በዚህ ፎርም ማስቀመጥ የምንችላቸው ነምበሮች rational numbers እንላቸዋለን። the set of rational numberን በምንድን ነው ዲኖት የምናደርገው ስንል በካፒታል ሌተር q ዲኖት እናደርጋለን ወይም ሪፕሬዘንት እናደርገዋለን ማለት ነው። ስለዚህ q ማለት a over b ነው። b is element of integer a b element of integer ናቸው and b is different from 0 ማለት ነው። ስለዚህ ቅድም ስንጀምር በመጀመሪያ ሰብዩኒታችን ስለ ናቹራል ነምበር እና ኢንቲጀር አይተናል። በመካከላቸው ሆል ነምበር አለ ያላየነው ነምበር ሲስተም የነበረው which includes 0 ከናቹራል ነምበር ውጪ ሆኖ ማለት ነው። ከዛ ከሱ ውጪ ያሉ ደግሞ እነዚህንም አጠቃሎ ሚዝ ከነሱ ውጪ ያለን ቁጥርም ደግሞ ሚዝልን ሴት ነው ራሽናል ነምበር ማለት ነው። ስለዚህ በ2.1 ላይ ስንሰራ በነበረው ኤግዛምፕል ፍራክሽኖች እና ዴሲማሎች ሲመጡ ከኢንቲጀርም ከናቹራል ነምበርም ካታጎራይዝ ሳናደርጋቸው ነበር የተመለከትነው። ሶ እነሱ ነምበሮች ናቸው በራሽናል ነምበር አሁን ኢንክሉድ የምናደርጋቸው ማለት ነው። ስለዚህ ኖት ዳት natural number is a subset of whole number. natural number በሆል ነምበር ውስጥ እናገኘዋለን። ሆል ነምበር ደግሞ በማን ውስጥ እናገኘዋለን? በኢንቲጀር ውስጥ የምናገኘው ይሆናል። rational number ደግሞ ሁሉንም አቅፎ የሚይዝልን ይሆናል ማለት ነው። ይሄን ይመስላል ሪሌሽንሺፓቸው። suppose x is equal to a over b ይሄ rational number የተሰጠን a over b ቢሆን element of rational number ቢሆን x is a fraction with a numerator a የሚለው የመጀመሪያው a over b ብለን ስንጽፍ ከላይ የሚኖረው ይሄኛው ኒውመሬተር የምንለው ይሆናል ማለት ነው። ወይም በአማርኛ ላዕል ተብለን የተማርነው የነበረው ማለት ነው። ዲኖሚኔተራችን ወይም ደግሞ ታህቱ ከስር የምናገኘው b ይሄኛው ዲኖሚኔተር ይባላል ማለት ነው። ስለዚህ የa እና የb ቫልዩ ላይ ተመስርተን ራሽናል ነምበሮችን ወይም ፍራክሽኖችን ልንከፋፍላቸው እንችላለን በሶስት ወይ። የመጀመሪያው if a is less than b ማለትም ኒውመሬተራችን ከዲኖሚኔተራችን የሚያንስ ከሆነ then x is called proper fraction ነው የሚለን። for example a የሚያንስ ብለን ብንወስድ 2/3 a እንደ 2 b እንደ 3 ብንወስድ ማለት ነው 2 ከ3 ታንሳለች ማለት ነው። ስለዚህ ይሄ ፍራክሽን ምን አይነት ይባላል ማለት ነው? ፕሮፐር ፍራክሽን ወይም ህጋዊ ፍራክሽን ክፍልፋይ ተብለን የተማርነው ማለት ነው በሎወር ግሬድስ እሱን ያመለክታል። ቀጣይኛው ደግሞ if a is equal to b greater than or equal to b ቢሆን ወይ እኩል ወይ ቢበልጥ ከላይ ያለው ላዕል ወይም ኒውመሬተሩ ምን ይባላል? እንደዚህ አይነት ደግሞ ፍራክሽን ኢምፕሮፐር ወይም ህገወጥ ፍራክሽን የምንላቸው ይሆናሉ። ፎር ኤግዛምፕል ይሄን ቦታ ብንቀይረው 3/2 ቢሆን ከላይ ያለው ይበልጣል አይደለ የa ቫልዩ። ስለዚህ በእንደዚህ አይነት ኬዝ ምን ይሆናል ማለት ነው? ኢምፕሮፐር ፍራክሽን ይሆናል። መብለጥ ብቻ አይደለም እኩልም ከሆኑ ኢምፕሮፐር ፍራክሽን ነው የምንለው። ለምሳሌ 4/4 ቢሆን የaም የbም ቫልዩ እኩል ከሆነ ምን አይነት ነው ማለት ነው? ይሄ ኢምፕሮፐር ፍራክሽን ነው የሚሆነው። this one ደግሞ ትንሽ ለየት የሚል ነው። if y የተባለ ቁጥር ቢኖረን then አቀማመጡ እንዴት ነው የሚሆነው? ይሄ c a over b ከፍራክሽናችን ፊት ለፊት አንድ ቁጥር ይኖራል አብሮ c የተባለ where c ምንድነው የሚለን? element of integer ነው የሚሆነው። a over b ብለን ደግሞ ያስቀመጥነው proper fraction ወይም a ከላይ ያለው ኒውመሬተሩ ከዲኖሚኔተሩ ሲያንስ የሆነ ካለ y በእንደዚህ አይነት ፎርም የተቀመጠልን rational number ምን ይባላል? mixed ፍራክሽን የምንለው ይሆናል ማለት ነው። ሚክስድ ነምበር እንለዋለን። የተቀላቀለ ነው። ኢንቲጀርን ይወስድልናል፣ ከዛ ደግሞ ፍራክሽንን ጎን ለጎን አድርጎ የሚወስድልን ነው። ፎር ኤግዛምፕል ይሄን ስናነበው 5 ሙሉ 1/2 ብለን እናስቀምጣለን። 5 ራሱን የቻለ ኢንቲጀር አለን። ከዛ ፍራክሽናችን ደግሞ ፕሮፐር ነው መሆን ያለበት። ኢምፕሮፐር መሆን አይችልም። 1/2 ፕሮፐር ፍራክሽን ነው። ስለዚህ በዚህ ወይ የምናስቀምጣቸው ሚክስድ እንላቸዋለን ማለት ነው። x is said to be
ኢን ሲምፕለስት ኤክስ የተባለው ራሽናል ነምበራችን በኤ ኦቨር ቢ ኤክስፕረስ ያደረግነው ሲምፕለስት ወይም ሎወስት የምንለው ወይም ተቃሉ የመጨረሻ የሚቀመጠው ፎርም የሚሆነው መቼ ነው የሚለን ኢፍ ኤ ኤንድ ቢ አር ሪሌቲቭሊ ፕራይም ኦር ደግሞ ጂሲኤፋቸው አንድ ሲሆን ነው የሚለን። አቃለን ለማስቀመጥ ከፈለግን አንድ ቁጥሮች ምን ማድረግ አለብን? ክፍልፋዩን ሪሌቲቭሊ ፕራይም ነምበር መሆን አለባቸው። ሪሌቲቭሊ ፕራይም ነምበር የምንላቸው ትልቁ የጋራ አካፋያቸው አንድ የሆኑ ቁጥሮች ማለት ነው። ለምሳሌ ኤግዛምፕል 18ኛ ይሄ ፍራክሽን ተሰጥቶናል ብለን እናስብ። ይሄ ፍራክሽን በሎስት ፎርም አይደለም የተቀመጠው፣ ምክንያቱም የ16 እና የ18 ጂሴፍ ወይም ትልቁ የጋራ አካፋያቸው 2 ነው እንጂ አንድ አይደለም። ስለዚህ እዛ ድረስ እስኪደርስ ድረስ ወይም ጂሴፋቸው አንድ እስኪደርስ ድረስ ሚኒማይዝ እያደረግን እየቀነስን መምጣት ነው ያለብን። ስለዚህ 16ን 8 ታይምስ 2 ብለን ኤክስፕረስ ማድረግ እንችላለን። 18ን ደግሞ 9 ታይምስ 2 ብለን ኤክስፕረስ ማድረግ እንችላለን። ሁለትን በሁለት ካንስል እናደርግና 8 ኦቨር 9 ይመጣል። 8 እና 9ን ስንመለከታቸው እነሱ ራሳቸውን ችለው ፕራይም ነምበር አይደሉም አይደል? ቢኮዝ 8 2 4 የተባሉት ቁጥሮች አሉት አካፋዮች ከራሱና ከአንዱ ውጪ፣ 9 ደግሞ 3 አለው ከራሱና ከአንዱ ውጪ። ስለዚህ ኦብቪየስሊ እነዚህ ፕራይም ነምበር አይደሉም፣ ግን ሪሌቲቭሊ ፕራይም ነምበር ይባላሉ አንድ ላይ። ምን ማለት ነው? እርስ በርሳቸው ስናወዳድራቸውና ትልቁን የጋራ አካፋይ ወይም ጂሲኤፍ እናወጣላቸው ብለን ስናስብ የምናወጣላቸው አንድ ብቻ ስለሆነ ማለት ነው ትልቁ የጋራ አካፋያቸው። ስለዚህ ትልቁ የጋራ አካፋያቸው አንድ ከደረሰልን ይሄ ፍራክሽን ተቃሎ ተቀምጧል ማለት እንችላለን። ስለዚህ 16 ኦቨር 18ን ወደ 8 ኦቨር 9 ሲምፕሊፋይ አድርገን አስቀመጥ ነው ማለት ነው። እዚህ ጋር ደግሞ የምንመለከታቸው ኤግዛምፕሎች ምንድነው? ካታጎራይዝ ነው የምናደርገው የተሰጡንን ፍራክሽኖች አስ ፕሮፐር፣ ኢምፕሮፐር ወይም ሚክስድ ፍራክሽን በማለት እንከፋፍላቸዋለን ማለት ነው። የመጀመሪያው ፍራክሽናችንን ስንመለከት 5 ኦቨር 8 ነው። 5 ኦቨር 8 ከላይ ያለው ኒውሜሬተሩ ከዲኖሚኔተሩ ያንሳል። 5 ለዛን 8 ነች። ይሄ ምንድን ነው የሚያመለክተን? ይሄ ፍራክሽን ፕሮፐር ፍራክሽን እንደሆነ ነው ማለት ነው። ፕሮፐር ፍራክሽን ይሆናል። የቢ ላይ ስንመለከት 27 is greater than 13 ወይም ኒውሜሬተሩ ከዲኖሚኔተሩ ይበልጣል። ይሄ ደግሞ ምንን ያመለክተናል ማለት ነው? ኢምፕሮፐር ፍራክሽን እንደሆነ ነው ማለት ነው። እዚህ ጋር ደግሞ የምናየው ቅድም ሶስተኛ ላይ የጠቀስነው የፍራክሽን አይነት ነበረ። ምክንያቱም ከፊት ለፊት አንድ ኢንቲጀር ይኖራል በትልቁ ምጽፎ፣ ከዛ አጠገቡ ደግሞ ሌላ ምን ይኖራል ብለናል? አንድ ፕሮፐር ፍራክሽን ይዞ የሚቀመጥ ቀላቅሎ ይዞ የሚቀመጥ ከሆነ ያ ፍራክሽን ሚክስድ ፍራክሽን የምንለው ነው ማለት ነው፣ ወይም ድብልቅ ክፍልፋይ የምንለው ነው። ሚክስድ ፍራክሽን ይባላል ማለት ነው። ዲ ደግሞ 9 የተሰጠን ይሄ ቁጥር በፍራክሽን ፎርም አልተቀመጠልንም፣ ጀስት ኢንቲጀር ሆኖ 9 ተብሎ ነው የተቀመጠልን። ግን ማንኛውም ቁጥር በፍራክሽን ፎርም መቀመጥ ይችላል። ለምሳሌ ይሄንን ምን አድርገን ማስቀመጥ እንችላለን? 9 ኦቨር 1፣ ምክንያቱም 9 ሲካፈል ለ1 ከ9 ጋር ተመሳሳይ ነው። ሌላ ማንኛውም ኤኒ ቁጥርም ቢሆን ናቹራል ነምበር እስከሆነ ድረስ እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ 9 ኦቨር 1 ፕሮፐር ነው ወይስ ኢምፕሮፐር ፍራክሽን ስንል 9 ከ1 ይበልጣል። ምን ይሆናል ማለት ነው? ይሄ ኢምፕሮፐር ፍራክሽን ይሆናል ማለት ነው። ኦኬ በሰከንድ ኤግዛምፕል ደግሞ ምንድነው የሚያሳየን? አንድ ሚክስድ ፍራክሽን ተሰጥቶናል። ይሄንን ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን አድርጋችሁ አስቀምጡ። አስ ኢምፕሮፐር ፍራክሽን አስቀምጡ ወይም ወደ ኢምፕሮፐር ፍራክሽን ለውጡት ነው የሚለው ማለት ነው። ስለዚህ ማንኛውንም ሚክስድ ፍራክሽን ወደ ኢምፕሮፐር ፍራክሽን መለወጥ እንችላለን። ይሄን ደግሞ የምናደርገው እንዴት ነው? ለምሳሌ ቅድም ያየነው ፎርም ሲ ኤ ኦቨር ቢ ቢሆን ኖሮ ሚክስድ ፍራክሽናችን ምን እናደርጋለን ማለት ነው? ሲን እንወስዳለን፣ ከማን ጋር እናባዘዋለን? ከዲኖሚኔተሩ ጋር እናባዘዋለን። ሲ ታይምስ ቢ፣ ከዛ ማንን እንደምርበታለን? ወደ ላይ ደግሞ ኤን እንደምርበታለን። ዲኖሚኔተሩን የምንወስደው ይሄ ኒውሜሬተሩ ነው። ዲኖሚኔተሩ እራሱን ከስር እዚህ ጋር የነበረችዋን ዳይሬክትሊ ቢን እንወስዳለን። ስለዚህ ማንኛውም አይነት ሚክስድ ፍራክሽን ቢያጋጥማችሁ ወደ ኢምፕሮፐር ፍራክሽን ለመለወጥ ከፈለጋችሁ ይሄን ተጠቅማችሁ ነው የምትቀይሩት ማለት ነው። ስለዚህ በእኛ ኬስ ሲ 7 ነች ዋናዋ ነምበር፣ የቢ ቫልዩ 3 ነው። ከዲኖሚኔተሩ ጋር እናባዘዋለን ፕላስ ኒውሜሬተራችን ላይ 2 አለች ኦቨር ዲኖሚኔተር ራሱን ቢ ነው የምንወስደው 3ን እንወስዳለን። ስለዚህ ይህን ስንሰራ 7 ጊዜ 3 21 ይሆናል። 21 ላይ 2 ስንደምር ስንት ይሆናል? 23 ይሆናል። ስለዚህ 23
over 3 ብለን as improper fraction ማስቀመጥ እንችላለን። የተሰጠንን improper fraction ደግሞ መልሰን ወደ mixed ማስቀመጥ እንችላለን። ስለዚህ አሁን 23 ሶስተኛ ቢሆን መጀመሪያ የተሰጠኝና ወደ mixed fraction ለመቀየር ቢሆን የፈለኩት long division አካሂዳለሁ ማለት ነው። ስለዚህ ምን አደርጋለሁ? ይሄን ስናባዛ ስንት ነው የሚሆነው ማለት ነው? 7 ጊዜ ነው የሚመጣለት። 23 perfectly divide ስለማያረግ ከ3 ጋር 7 ጊዜ 3 21 ይመጣል። ቀሪ ስንት ይቀረናል ማለት ነው? 2። ስለዚህ ምን እናደርጋለን? እንደዚህ ካካፈልን በኋላ ከላይ የምትመጣልን ኮኤፊሽንታችን ውጤቱ ይሄኛው ሲ ምን ወስዳት ነች። 3 ደግሞ ዲቫይዘሯ አካፋያችን as a denominator ወይም as a ታህት ምን ወስደው ነው የሚሆነው ማለት ነው። so this one is b ሪሜይንደራችን ደግሞ የምትተርፍልን ቀሪያችን a ነው የምንወስዳት። ስለዚህ በዚህ ፎርም ማስቀመጥ ማለት ነው። ይሄን ካወቅን ከለየን በኋላ c 7 ነው፣ a 2 ነው፣ b 3 ነው። ስለዚህ መልሰን ደግሞ ቀየር ነው ማለት ነው ወደ mixed fraction። በዚህ መልኩ መለወጥ እንችላለን ማለት ነው። the third example ደግሞ የሚለው ዘቢባ measures the length of a table የአንድ ቴብልን ሜጀር ያደረገች ነው ሌንግዙን ርዝመቱን ኤንድ ያነበበችው ሪድ ያደረገችው ሜዠርመንት 54 ሴንቲሜትር ኤንድ 4 ሚሊሜትር ነው። ኤክስፕሬስ ዲስ ሜዠርመንት ኢን ተርምስ ኦፍ ሴንቲሜትር በሴንቲሜትር አስቀምጡ ሙሉ የተገኘውን ሜዠርመንት ኢን ኢትስ ሎወስት ፎርም አቃላችሁ የተባልነው በኤ ኦቨር ቢ ፎርም ነው የምናስቀምጠው ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው የተሰጠን ሜዠርመንቶች 54 ሴንቲሜትር እና 4 ሚሊሜትር ናቸው። 4 ሚሊሜትር የሚለው ኢን ተርምስ ኦፍ ሴንቲሜትር መለወጥ አለብን ማለት ነው። ስለዚህ በሴንቲሜትር እና በሚሊሜትር መካከል ያለው ሪሌሽንሺፕ ስንመለከት 1 ሴንቲሜትር ማለት 10 ሚሊሜትር ነው። ስለዚህ 1 ሴንቲሜትር 10 ሚሊሜትር ከሆነ 4 ሚሊሜትር ስንት ሴንቲሜትር ይሆናል የሚለውን እንሰራለን ማለት ነው። ሶ ክሪስ ክሮስ ስናደርግ ሁለቱን እናባዛለን ኦቨር ለማናካፍላለን ለ10 ሚሊሜትር ሚሊሜትር በሚሊሜትር ይጣፋልናል። 4 ጊዜ 1 4 ነው ሲካፈል ለ10 0.4 ሴንቲሜትር ይመጣልናል ማለት ነው። ሶ ኢን ተርምስ ኦፍ ሴንቲሜትር አሁን አስቀምጠናል ማለት ነው። ስለዚህ ምንድነው ማድረግ ያለብን? ሁለቱን ካገኘን አንድ ላይ መደመር ማለት ነው። ቶታል ሌንግዙ 54 ሴንቲሜትር ሲደመር አሁን ያገኘነውን ኮንቨርት ያደረግነውን እንደምራለን። ቶታል ሌንግዝ 54 ሴንቲሜትር ሲደመር 0.4 ሴንቲሜትር ይሆናል። አጠቃላይ 54.4 ሴንቲሜትር ይመጣል። ግን ይሄንን በዴሲማል ፎርም ወይም በነጥብ ፎርም ሳይሆን አስቀምጦ የተባልነው በኤ ኦቨር ቢ ፎርም ነው። ኤ ኦቨር ቢ ሆኖ ደግሞ መቃለልም አለበት በሎስት ፎርም ስለተባልን እሱን ኮንቨርት እናደርጋለን ማለት ነው። ስለዚህ ይሄ ወደ ፍራክሽን ኮንቨርት ለማድረግ ከፈለግን ምን እናደርጋለን ማለት ነው። ከዴሲማላችን ከነጥባችን በኋላ ያለው ስንት ቁጥር ነው የሚለው እንመለከታለን። አንድ ቁጥር ካለች ምንድነው የምናደርገው ማለት ነው በ10 ኦቨር 10 እናባዛዋለን ያንን ቁጥር 10 ኦቨር 10 ማለት ስናካፍለው አንድ ስለሆነ ለውጥ ያለውን ብናባዛው ማለት ነው ችግር የለውም። ስለዚህ ይሄን ቁጥር የምናባዛ ይሆናል። ይሄን በ10 ስናባዛ ነጥቧ ሺፍት ታደርግልናለች ወደዚህ። ስለዚህ 544 ይመጣልናል ኦቨር እዚህ ጋር አንድ አለች። ስለዚህ 1 times 10 10 ይሆናል 544 ኦቨር 10 ሶ በኤ ኦቨር ቢ ፎርም ማስቀምጠናል። ግን የሚፈለገው ደግሞ ዘ ሎወስት ፎርም ተብለናል። ስለዚህ እሱን ወደ ማቃለል እንሄዳለን ማለት ነው። ስለዚህ በሎስት ፎርም ስናስቀምጥ ያልነው ምንድነው ሪሌቲቭሊ ፕራይም ነምበር መሆን አለባቸው ቁጥሮቹ ፋይናሊ ወይም ደግሞ ጂሲኤፋቸው አንድ ነው መሆን ያለባቸው የኤ እና የቢ ብለናል። ስለዚህ ወደ ማቃለል ስንመጣ በሁለት መሄድ እንችላለን። ሁለቱም በሁለት ተካፋይ ስለሆኑ 544 በ2 272 ይመጣል። 10 በ2 5 ይመጣል። ከዚህ በኋላ ኮመን ፋክተር ያላቸው ምክንያቱም የአምስት አካፋዮች 1 እና 5 ራሳቸው ናቸው። ከዛ 272 ደግሞ ተጨማሪ ፋክተሮች አሉት ግን በ5 መካፈል አይችልም። ስለዚህ ኮመን ፋክተር ሊኖር አይችልም ማለት ነው ከ5 ጋር። ስለዚህ ሁለቱ ሪሌቲቭሊ አሁን ፕራይም ነምበር ሆነዋል ወይም ጂሲኤፋቸው ትልቁ የጋራ አካፋያቸው አንድ ስለሆነ ሲምፕሊፋይድ ደግሞ ሲምፕሊፋይድ ፎርም ላይ ደርሰናል ማለት ነው። ስለዚህ በሴንቲሜትር እናስቀምጣለን። የዘቢባ ሜጀር ያደረገችው የቴብል ሜጀርመንት 272 ኦቨር 5 ሴንቲሜትር ይሆናል ማለት ነው። ቀጣይ የምንመለከተው ቶፒክ ደግሞ ሪፕሬዘንቴሽን ኦፍ ራሽናል ነምበርስ ባይ ዴሲማልስ። ራሽናል ነምበር በኤ ኦቨር ቢ ፎርም ፍራክሽን እያስቀመጥናቸው የነበሩትን እንዴት ወደ ዴሲማል ቀየርን ሪፕሬዘንት ማድረግ እንችላለን የሚለውን ነው የምናየው። ሶ ኤቭሪ ራሽናል ነምበር ወይም ፍራክሽን ካን ቢ ሪትን አስ አ ዴሲማል። ሁሉንም ፍራክሽኖች አስ ዴሲማል ማስቀመጥ እንችላለን። ምን በማድረግ ባይ ዲቫይዲንግ ዘ ኒውሜሬተር ባይ ዘ ዲኖሚኔተር በማካፈል ኒውሜሬተሩን በዲኖሚኔተራችን ስናካፍል
ይመጣልናል ውጤቱ ነው የሚለን። እና ሁለት አይነት ዴሲማል ታይፖች አሉ። there are two kinds of decimal types። የመጀመሪያው terminating decimal ይባላል። terminate ማለት ማቆም ስለሆነ ያው የሚያቆም ገደብ ያለው ዴሲማል እንደማለት ነው። ሪሜይንደሩ 0 ነው። መጨረሻ ላይ ገደብ አለው አስቀምጠን የሆነ ቁጥር ነጥብ ብለን ከነጥብ በኋላ የምናስቀምጣቸው ቁጥሮች ሊሚትድ ናቸው ወይም ተርሚኔት ያደርጋሉ ማለት ነው። ሪፒቲንግ ዴሲማል ደግሞ የምንላቸው ሪፒት ያደርጋሉ ራሳቸውን እየደጋገሙ የሚቀጥሉ ዴሲማሎች ማለት ነው። ዲቪዥን ኮንቲኒዩስ ፎሬቨር ስናካፍለው የማይቆምልን አይነት ቁጥሮች ናቸው ሪፒቲንግ ዴሲማልስ የምንላቸው። ሶ ዲቪዥን ኮንቲኒዩስ ፎሬቨር ዊዝ አ ሪፒቲንግ ፓተርን ኦፍ ዲጂትስ ሪፒት የሚያደርጉ ራሳቸው የሆነ ፓተርን እንመለከታለን። የሚደጋገሙት ቁጥሮች ማን እንደሆኑ መለየት እንችላለን ማለት ነው። እነዚህ ላይ ፎር ኤግዛምፕል እዚህ ጋር ኖቴሽን ለማሳየት የተጠቀምኩት ላይ 0.333 እያለ ይቀጥላል። ፓተርናችን እንደምንመለከተው ይሄ ዲቪዥን እንደማያልቅና 333 እያለ እንደሚቀጥል ነው። ሶ ሪፒቲንግ ዴሲማሎችን ለማሳወቅ ከፈለግን ምን እናደርጋለን ማለት ነው? ባር ምልክት ከቁጥሩ በላይ ሪፒቲንግ ቁጥሩ በላይ እናስቀምጥበታለን። አሁን እዚህ ጋር 3 ነች እየተደጋገመች እየናት ያለ ነው አይደለ? ስለዚህ 3 ላይ የባር ምልክት እናደርግባታለን ማለት ነው። ሶ ሪፒቲንግ ዲጂት እንደሆነ 3 እየተደጋገመች እንደምንሄድ እናውቃለን ማለት ነው። ፎር ኤግዛምፕል ደግሞ ይሄ ለምሳሌ ይሄ ዴሲማል 0.1333 እያለ የሚሄድ ቢሆን ኖሮ 1 አትደጋገምም፣ 3 ነች እየቀጠለች ያለች አይደለ? ሶ ማድረግ ያለብን ምንድነው? 1 ላይ ባሩን አናደርግም፣ ኦንሊ 3 ላይ ብቻ እናደርጋለን ማለት ነው። ይሄንን ይመስላል ማለት ነው ሪፕሬዘንት የምናደርግበት መንገድ። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።